ጀመርሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ዛሬ ስራ ጀምራለሁ። ኑ ግዙኝ። እሺ፣ ይሄ 5000 ነው። ይሄ ደግሞ ጨው ነው 1000። ይሄ ደግሞ ትንሽ ላተርፍ ብዬ ነው 2000። ይሄ ደግሞ 500። ይሄ ደግሞ 1500። ውድ ቤተሰቦቼ እንዴት ናችሁ? ቤት ገበያ ሂጄ ነበረ። ያው ገበያ ለመቀረጽ ደግሞ አልተመቸኝም። ስራ ጀምሬያለሁ። ተንኮሱ አላለችም እንዴ? ይሄ ስንት ነው? ስራ ጀመር አሪፍ ነው እና ትንሽ ገበያ ሂጄ ነበረ። አሞኛል። ድምጼ ይሰማል አይሰማም አላውቅም። አሞኛልና በጣም ታምሜያለሁ። ሰሞኑን በገበያ ለመቀረጽ ፀሐዩ ምኑ በቃ ጫጫታውም አለ። እኔም በቃ ድክም ብሎኛል። በጣም ደክሞኛል እና ዛሬ የገበያዬን የራሴ 30 ብር ነው። ቀልድ ነው ያኔ 30 ብር ነው። ዛሬ ይሻላል። መጀመሪያ 3 ነበር የሚሰጠው። ዛሬ ደግሞ 30 ብር። ኢትዮጵያ ራካሽ ነገር የሚባለው ጨው ነው 20 ብር። አያችሁ በቃ በኢትዮጵያ ግን በሱቅ ትንጥዬ ናት 10 ብር። ይቺን አክል ነው ሱቅ። ገበያ 20 ብር። በቃ ራካሽ ጨው ነው 20 ብር እና 120 110 ይሰጣል ገበያ ውስጥ። አንድ ሽጉጡ 120። ይሄ ደግሞ ታውቄ ነው የዚህ ዋጋ ሳልናገር አሁን አንዳንድ ሺህ ብር እኮ ነው። ይሄ ደግሞ 20 ብር ነው። 30 ብር 20 ብር 20 ብር ጨው ነው በቃ ርካሽ። 120 25። ዛሬ ደግሞ በጣም ወዷል። ይሄ መጀመሪያ ይሄ 20 እና 15 ብር ነበረ። ያው እቺ 25 ብር ናት። በጣም ተወዳለች እሷ በጣም ያኔ እንግዲህ የባላ ማን ይቀርጻል። እኔም ደግሞ አሞኛል። በዚህ አጋጣሚ አላህ ያርግልኝ። የእንጀራ 10 ብር እንግዲህ ትንሽ ናት። እንጀራ ትበቃለች መሰለኝ። ሀያ ብር ሽንኩርቷ አሁን ሽንኩርት ተሽሏል። ድንችና ሽንኩርት ተሽሏል። መጀመሪያ ይሄ 50 ብር ነበረ 20 ብር። ይሄንም ተሽሏል። በቃ ይሄ ይሻላል ከመጀመሪያ። ቴሌቪዥኑ ምን ነው ይሄ 20 ብር ማሻአላ። በቃ በሀለጫ ይሄን መስራት ነው። በርበሬ በጣም ውድ ነው። ሀላባ ነው በርበሬ የሚባልበት በጣም ውድ። ሀላባ ተወደደ። ኪሎ በስንት እንደሆነ አላውቅም። አሁን ባለ አርሶ አደሩ 500 ሺህ ብር እየሸጠ ነው በርበሬ። ድሮ 5 ብር ነበረች 20 ብር ሆናለች። ይሄው ቅጠሏ 20 ብር 5 ብር ነበረ ድሮ። በ5 ብር ነው። ሽንኩርቱም ድሮ 5 ብር ነበር። አሁንማ 20። አሁን እንደሆነ ሲመጣ በጣም ውዱ ነበረ። ዛሬ ለ20 ብር እንኳን ይሻላል። የ50 ብር አክል ነው። ይሄ ደግሞ በጣም ተወዷል። ይሄ ረክሷል። ሽንኩርቱም ረክሷል፣ ተሽሏል። ከመጀመሪያ እላችኋለሁ። ዛሬ ጁማ ነው ግን ገበያ አልተከፈተም እላችኋለሁ። አበረታቱኝ ላይክ እያደረጋችሁ። ያ በቃ ዛሬ ልነግድ ነው። እየመጣችሁ ግዙ፣ አበረታቱኝ እሺ። እና አበረታቱኝ፣ እያበረታታችሁ ነው። አሁን ግን ገበያ ያምጥተሽ እዚህ ብትነግዱት ይተርፋል። እንግዲህ ስራ ክቡር ነው። ስራ ክቡር ነው። ችግሩ የሰው በቃ የሰው እጅ ማየት፣ ከሰው በታች መሆን፣ ሰው መናቅ ነው። እኔ ቃል የለም እንግዲህ አሁን እነግዳለሁ።
ለራሴ መጥበቀመደ እቺ እንግዲህ እንደዛ ነው እላችኋለሁ ውዶቼ። አበረታቱን፣ ላይክ ሼር አድርጉ። አሞኛል ቤታችን በቃ እንደዛ ነው። ስላመመኝ የሚያይ ሰው የለኝም። አበረታቱን፣ ላይክ ሼር እያደረጋችሁ ውድ ቤተሰቦች እላችኋለሁ። እስቲ ሼር አድርጉልኝ። ያቺ ከሁለት ሰዓት አንድ ሰዓት ራሱ ትሆናችሁ ነው። በቃ አሁን ወደደ፣ በጣም ወዷል። ደግሞ መጀመሪያ እንደው ለ30 ብር ትልቅ ይሄን አክል ነበር። እኔ ስመጣ ራካሽ ነበር። አሁን ይሄ በቃ ምንድነው ሽንኩርቱ ብቻ ራካሽ፣ ድንችና ሽንኩርቱ ብቻ ምን ልቀው አሁን ማሻአላ ዛሬ ራሱ ይሻላል። ምን ልቀው ጥሩ ነው። አመሰግናለሁ። አበረታቱኝ። ድምጼ በቃ ደክሞኛል፣ አሞኛል ውዶቼ። ላይክ ሼር እያደረጋችሁኝ ወደ ቤተሰብ ሰዓት ሙሉልኝ። እንግዲህ ኢንሻአላህ ተስፋ አልቆርጥም። አንዳንድ ልጆች ምን ነው ተስፋ አድርገሽ ነው ላይብሽ ተዘግቶ የምትሰሪ ወጪ የምትሆኑ? እኔ አላህን ወክያለሁ። ኢንሻአላህ ምንም አይሆንም። እንግዲህ ላይብ እስከ 3 ወር ድረስ ተብሏል። እንግዲህ ብቻ እናንተ ቪዲዮን ባይጠቅማችሁ ሼር እያደረጋችሁ አበረታቱ። ኢንሻአላህ አሁን ደግሞ ለረመዳን ገባ ራሱ ሄጄ እቃ ምናምን ቀርጻለሁ። ማዘዝ የምትፈልጉ እዘዙ፣ ችግር የለም። በአማና እናደርሳለን። አላህ የሰው ሐቅ እንዳስበላን። እንግዲህ ለኔ ለማበረታታ በትንሽ ነገር ችግር የለም። እንደዚህ ዘይት ቡና ጁዝ ምናምን ለቤተሰቦቻችሁ ረመዳን እየመጣ ስለሆነ ፈራሽ ጨርቅ ምናምን ከሆነ ለኔም ያኔ ቶሎ ነው። በትንሽ አበረታቱ፣ አብርቱኝ ውዶቼ። ሼር ላይክ እያደረጋችሁ ድምጼ በቃ ደክሞኛል። 5ኛ ቀኔ ነው ከታመምኩ ወባ ሆኖ። አመሰግናለሁ ውዶቼ። ባይ ባይ። ዛሬ ገበያችን ይሄን ይመስላል። ፍቷንሽ